ወደ ሀገሬ ልሄድ ነው፣ አንተም ለኔ ምንም ቦታ የለህም እያለችው እዩ የብሩክንና የሀይሜን አንድ ጋር መሆን ወደ ዱባይ መሄዳቸውንና ልዩ ፕሮግራም ለሷም ልዩ ስጦታ መሰጠቱን ስታቅ ድንገት አንኳኩታ ወደ ቤቱ ገባች። ብሩክና እዩ ተፋቱ። ምን ልትሰሪ ወደ ህይወቴ መጣሽ ብሎ ቢጠይቃትም እሷም ቤቴ ነው የልጅ አባት ስለሆነ ወደዚህ ቤት መጣሁ፣ ደግሞ በቃ መንጣት አልችልም ብላ ለብሩክ ነገረችው። ሀይሚ ሀሳቧን ቀየረች። ወደ ዱባይ ለመሄድ ተስማምታ ነበረ። እንደገና እዩ ወደ ቤት ስትመጣ እዛ ቤተ ብሩክ ቤት ስታያት በጣም ደነገጠች እና አንተ ለካ ውሸታም ነህ፣ እኔን ስታስመስል ነው ከእሷ ጋር በውጪ እየጨረሳችሁና እያወራችሁ ነው እኔን እንደዚህ ቤት ውስጥ የምታባብለኝ ብላ ሀይሚ በጣም ተናደደች። ጥላው ተቤቱ ወጣች። ብሩኬ ሄድሽልኝ ብዬ ሰላማዊ ስኖር እንደገና የምወዳት ልጅ ደግሞ መለሰሽ ልታጣልኝ ነው አይደለ? አሁንስ ከሀይሚ ጋር እንዴት አድርጌ ነው ዳግመኛ ከእሷ ጋር የምሆነው? እንዴትስ ነው የምታምነኝ ብሎ በጣም ተናደደ። እዩ ላይ በሩን ዘጋባት እንዳትገባ። ሀይሚ በጣም ተናዳለች። ወደ ቤት ሄዳለች። ጋሼም በጣም ተናደደ። ምንድነው የተፈጠረው ነገር? አንቺ ልጅ ሁልጊዜ ምንድነው ችግርሽ ብሎ የምጠይቃትም አይ ወደ ብሩኬ ዳግመኛ ህይወት አልመለስም፣ እኔን ሲያታልለኝ ፕሮግራም አድርጎ ልዩ ስጦታም ሰጥቶኝ ነበር፣ ግን ደግሞ ያስረገዛት ሚስቱ በራን ኳኩታ አለንበት ቤት መጣች ብላል አባቷ ተነገረ። ብዙ ነገር ሳታጣሪ በግልሽ መወሰን አትችይ አላት አባቷ። ሳታጣሪና እውነቱ ሳይታወቅ ወደ ቤት የምትፈረጥጩ ነገር ምንድን ነው? እሷስ ለምንድን ነው የመጣችሁ ብለሽ ከፊት ለፊት ለምን ከሷ ጋር ያለውን ነገር አትወያዩም ብሎ ጋሽ ለሀይሚ ነግሯታል። ሰላም ጤና ይስጥልኝ ውድ እየተከበራችሁ የቻናሌ ተከታዮች ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ሀይሚ ሀሳቧን ቀይራለች። ከብሩኬ ጋር ዱባይ ለመሄድ ተስማምታ ነበረ። ግን ደግሞ ሀይሚ በአሁኑ ላይ በዛሬው ዕለት ሀሳቧ እንደቀየረች ነው የሰማ ነው። ምክንያቱም እዩ ተከሰተች። እዩ ከብሩክ ጋር ሀይሜን ስላየቻት እንዴት በማለት ነው መሰለኝ ቤተሰቦቿን ፊት ነሷት። አንቺ አርግዘሽ መተሽ ያስረገዘሽ ልጅ ላንቺ ቦታ የሌለው፣ እኛ ደግሞ በክብር ስላላስተዋወቅሽን ምን ብለን ነው እኛ ምንጠጋሽ? ሂጂና ከሱ ጋር ያለውን ጉዳይ ጨርሽና ተመለሺ፣ ወይንም አከራይቱ ቤት ተከራይቱን ቢሆን እያኑርሽ ብለው ቤተሰቦቿ ላይ ሲሏት ፊት ሲነሷት እዩ መባቀ እንዳደረገ ያድርገኝ ያለውን ነገር ሄጄ ፊት ለፊት ከሱ ጋር ጨርሳለሁ ብላ ወደ ብሩኬ ጋር ከስት ትብላለች። ብሩኬን በጣም ተናዶ አሪፍ ጊዜ ደህና እየኖርን እንደገና ደግሞ አንቺ ወደ እኛ ህይወት ተመለሰሽ ለምን መጣሽብኝ? እዚህ ቤት አትገቢያትም፣ ከፈለግሽ ጎዳና ላይ ተኝ፣ ጉዳያችንን ጨረሰን የለም ወይ? እኔና አንቺ መቼ መገናኘትና ጉዳዩ መጨረስ እንዳለብን ወደ ህይወቴ አትንጭቢ ብዬ ነግሬሻለሁ ብሎ ያው ለዩ አስጠንቅቋታል። የአብስላትም አብራ ከሰራችሁ በኋላ ያው ከእነሱ ጋር ያለውን ነገር ሁለቱ ሰላማዊ ህይወት እንዲኖሩ፣ ሁለተኛ ሲፈልጓት ብቻ አብራቸው ቪዲዮ እንደምትሰራ ያንን ነገር ተወያይተው ጨርሰው ሄደዋል። ፍፄም ከብሩኬ ጎን በመሆን የሀይሚ ጉዳይ አብረው እንዲዘልቁና የሁለቱ ጓደኝነት እንዲሳካለት ነበረ የፈቀደው። አሁንም የሚመጣ ነገር ምንም የሚከሰት ነገር የለም። እዩ ብቻ መከሰቷ ነው የሚያናድደው። እዩ ብትከሰት ደግሞ የሀይሚን ቦታ ወይንም ምንም ነገር አትረብሽም። ምክንያቱም ያው ቤተሰብ ሰላም ስለነሳት ነው ወደዛ ቤት የተመለሰችው። ምክንያቱም ያው እሱ ጋር ለሄድ እስኪ ብላ ወደ ብሩኬ ጋር መሄድ እየፈለገችው። ብሩክ የሚያው አዲስ ነገር የለም። ምክንያቱም ልጁ ያንተ ስለሆነ መወለድም ያለበት በአንተ ቤት ነበር ያለችው ብሩክን። እሱ ደግሞ እዛው ዳሽን በጨርቅሽን የምንም የማቅልሽ ጉዳይ የለም፣ እንኳን ቤት ልትወልጂ አይንሽን ለማየት ስለማልፈልግ ልጁ ይወለድ ይመርመር፣ እኔንም ይምሰል የኔ የሚሆነ እሱን አሳድጋለሁ። ግን እኔ ጋር መተሽ ሙጭጭ የምትሆን ነገር ብታቆሚ ይሻልሻል። በፈጠረሽ ይችል ልጅ ያስኳት ጨበጥኳት ስል እንደገና እንድትሸሸኝ አታድርጊ። አሁን ጉዳያችንን ጨርሰን የቀረን በቃ ትንሽ ነገር ነው። ለምንድን ህይወታችንን እንደዚህ የምትበጠብጭው? ይህንን የተወሰኑ ጊዜያቶች ደግሞ አሪፍ ጊዜያቶች እያሳለፍን ነበረ። ጥሩ ምሽትም አሳልፈናል። እሷም እንድትደሰትልኝ እያደረግ ነው ብሎ ነግሯት ነበረ።
እና ወደ ህይወት እየመጣሽ ድንገት አትበጥብጭ። እኔ ጥሩ ህይወት መኖር እፈልጋለሁ። ለምንስ እኔን እንደዚህ አይነት ክፉ ሰው ታደርግኛለሽ? ምን ብለሽኝ ተወያይተን ጨርሰን ነበረ። ሄዳለሁ አልሽኝ፣ ደስ አለኝ። እኔ የራሴን ህይወት ልኑር አልኩሽ። እንደገና ምን ብለሽ ከቻለሽ? አሁን ይሄ የሁለታችን እንደዚህ እንደተቀመጥን ጥሩ ጊዜ እያሳለፍን አንቺ ስትመጪ ሀይሚ ይከፋታል። ሀይሚ ይሄ ልጅ ጉዳዩን ከእሷ ጋር አልጨረሰም ብላ ነው የምታስበው። እሺ አሁንስ ምንድን ነው የመላት ብላ ብሎ እዩ ነግሯታል። እዩን ግን ወደ ቤት ሊያስገባት አልፈለገም። ፍፄም ምንድን ነው አንቺ ፍላጎትሽ? በሰው ህይወት እየገባሽ ለምን ትበጠብጫለሽ? እንደ ነፍሰ ጡርነትሽ እና አክብረሽ ገና አልወለድሽም፣ ግን የነገረሽን ቃል ደግሞ መተግበርና መስማት አለብሽ። እሱ ለአንቺ ቦታ ከሌለው አንቺ የራስሽን ህይወት ኑሪ። ክሱንም ሆነ ልጁ ሲወለድ ደግሞ ከእሱ ጋር መገናኘት ባለብሽ ጊዜ ተገናኝ። በቃ እኔ በማግዝሽ ነገር አግዝሻለሁ፣ ግን እኔ ልናገርሽም ፈልጌ አይደለም። በቃ እሱ ከሚሰጥሽ ቦታ አንጻር መሆን አለብሽ ብሎ ፍፄም ለእዩ አስጠንቅቋታል። ልዩ በጣም ከፍቷታል። ብሩክን ነው እንዳስጠነቀቃት ነው። በቀጣዩ ክፍል ደግሞ ሀይሚ ምን ትመልስ ሲሆን ወደ ህይወት አልመለስም ትሆን፣ በሀሳቡ መለሳት ትጸና ይሆን የሚለውን ደግሞ በቀጣይ ክፍል ይዘን ከች እንላለን። ቤተሰብ ቻናሉ ሰብስክራይብ እያደረጋችሁ ቤተሰቡ ነው። ባይ ባይ።